የኔ ቪዛ ለሌላ ሰው አሳልፋ ሲሸጥ በህልም ያየው እንዴት ነው የኔ ጉዳይ ስል ቤተሰቦችን ሰነብቼ አለች። ሰላም ብዬ መጣሁ። ከዛ ስጠብቅ 7-8ኛ ወር ገባ። እኔ አባቴ አይደለም የምድረዳ አባቴ አይደለም ያሳደከኝ አንተ ነው። በእጅ ነው ያደኩት። ስርበኝ ከእጅ በልቻለሁ፣ ሲጠማኝ ከእጅ ጠጥቻለሁ። ለምንድን ነው እንደዚህ የሚሆነው? ለብዙዎቹ እናት ሆኛለች ትላለህ። እኔ ንግግር ማስማትስ በጆሮ ሰምቼ ነበር። መቼ ነው በአይኔ ማየው ያልኩ ነበር። አይዞህ መንፈስ ዓለም ምን ያሳየኛል መሰላችሁ? የሷን ነገር የያዘ ፋርስ የሚባል አለቃ ታውቃላችሁ? ልክ ዳንኤል ሲጸልይ የዳንኤልን ጸሎት ያዘገየ ዛሬ የእናንተ ነገር ላይዘገይ ይፈጥናል። አሜን። አሁን እሷ ስለ ቪዛ ነው የምትጨነቀው እንጂ ህይወትሽን ራሱ እግዚአብሔር ነው ያተረፈው። ዛሬ እግዚአብሔርም ጌታ ሰው አነቀኝ። ይሄው እግዚአብሔር ኤደም ነው እግዚአብሔርም ይሄው ተራራ ጾም ጸሎት ይሄው እዚህ ጋር እንደሚያው አነቁኝ። ከዛ ልክ ባይብል አለ እዚህ ጋር ቀያል ጌታ ሆይ ያልኩ አንተን ፍለጋ መጥቼ ኩን ነፍሴን አትርፍ። ጸሎት መጣው ብዬ ሙቼ ለልጆች የሬሳ እንዳይመለስ በቃ አፈነኝ። ኦሬዲ ሽንት ይውላ እውነት ሽንት ነው የምለው እግዚአብሔር ሰው። ከዛ ሽንት ይውላ መለስ ነፍሴን አንተ አድን ጌታ ሆይ የአባቶች አምላክ። በቃ ልጆቼም ማዘን ያለባቸው ስል ልክ ባይብሉ እንደዚህ ሳነሳ እዚህ ጋር በድንጋይ መታኝ። አንዱ በድንጋይ ሲመታ አንዱ እንደዚህ ያነቀኝ። ከዛ ግደላት። ድንጋይ የሚመታ ያለው ሰው ምንድን ነው ብለው ግደላት። ቅድም ለታችን እየጸለይ ነበር ስለ አረብ ሀገር ነው። አረብ ሀገር እንዴት ነው አሁን? እግዚአብሔር ሰው ባለፈው ለጸልዬ ነበረ። 7 ወር ሴትዮዋ ከያዘች በኋላ ትሄጃለሽ ነበረ የምትለው። ከዛ እዚህ መንፈስ ጮሆ ነው የወጣው ከኔ ላይ ካንቺ ላይ መተሽ ነበር። ከዛ ልክ መንፈሱ ጮሆ ከወጣ በኋላ የኔ ቪዛ ለሌላ ሰው አሳልፋ ሲሸጥ በህልም ያየሁት። በህልም ያየው። ከዛ እንዴት ነው የኔ ጉዳይ ስል ቤተሰቦችን ሰነብቼ አለች። ሰላም ብዬ መጣሁ። ከዛ ስጠብቅ 7-8ኛ ወር ገባ። እንዴ ሴትዮዋ ምን አስባ ነው ያልኩ ከራሴ ጋር የተመካከርኩ። መጨረሻ ላይ ሁለተኛ ዙር ደግሞ ምን አይነት ህልም ነው ማየው? ፓስፖርቴን ልሰጠኝ መታ። ልክ ይሄ የት ነው ባለው ይሄ ከተማ ማል ከተማ እዛ ሄደችና ፓስፖርት ነይ ውሰጂ አለችኝ። ከዛ እንዴ 8 ወር ከቆየ በኋላ ነይ ውሰጂ ትያለሽ እንዴ? ከዛ በፊት ፓስፖርት በመጀመሪያ ያወጣው እግዚአብሔር ሰው ጊዜ ልወስድ ነው ይቅርታ እንግዲህ በመጀመሪያ አወጣው ፓስፖርት። የመጀመሪያ አይሆንም ተመርጠሻል አስቸኳይ አውጪ ስትለኝ የአንድ ቀን 50 ሺህ ብር ነው ያወጣው ፓስፖርት። 50 ሺህ ከፍለሽ የአንድ ቀን እግዚአብሔርም የአንድ ቀን ካወጣው በኋላ 8 ወር ቆየ። 8 ወር ሲቆይ ለምንድን ነው እንደዚህ ያልሽኝ? በመጀመሪያ ለምን ጥንቃቄ አልነገርሽም? እኔ የልጆች እናት ነኝ። ለምን ብሩንም አልነበር አሁን ብሩም የለም። ከሰው ተበድሬም ከየትም ወስጄ ጨርሻለሁ። እሱም የለም። መንገደም አልተሳካም። ለምንድን ነው ግን ያታልልሽ ያልሽው? እኔ የልጆች እናት ነኝ። ጸልይ ወይ ልጆችሽ ያንቺ ነገር ያንቺ ልጆችሽ ናቸው እየቋጠሩ ያለው አለች። ልጆችሽ ናቸው እየቋጠሩ ያሉት? እንደዛ አለችኝ እግዚአብሔርም። ከዛ እንደዛ ስትል ልክ ይሄን ሶስተኛ ህልም ሳይሆን ምንድን ነው ያየሁት? ፓስፖርትሽን ውሰጂ ካለች በኋላ ጌታ ሆይ ይሄ መንገድ አንተ ፈቅዳል፣ አንተ ፈቅዳ አይደለም ጌታ ያወጣው። ስንቶቹ ትሄጃለሽ ስል አይ አልሄድም ከልጆቼ ጋር እዚህ ሆናለሁ ብዬ ስንት ነገር ካሳለፍኩ በኋላ በአንድ ቀን ነው ፓስፖርት። የሰው ሳምንት ነበር የሚቆየው። ይሄ 50 ሺህ ብሩን በአንድ ቀን ነው ያለቀው። እንትን ይሄ ሲስተሙ አይሰራም ያሉ የሌላ አልሰራም አሉ። የኔ ግን ሲስተሙ ውጪ 50 ሺህ ብር ከፍዬ በአንድ ቀን ነው የተሰራልኝ። እነሱ 50 ብር ከፍሎ የነሱ አልሰራም አለ። ከዛ ጌታ ሆይ ለምንድን ነው እንደዚህ ያልከኝ? እኔ ያታለልከኝ አለው። አባቴ እኔ አባቴ አይደለም የምድረዳ አባቴ አይደለም ያሳደከኝ አንተ ነው። በእጅ ነው ያደኩት። ስርበኝ ከእጅ በልቻለሁ፣ ሲጠማኝ ከእጅ ጠጥቻለሁ። ለምንድን ነው እንደዚህ የሚሆነው? ለብዙዎቹ እናት ሆኛለች ትላለህ። እኔ ንግግር ማስማትስ በጆሮ ሰምቼ ነበር። መቼ ነው በአይኔ ማየው ያልኩ ነበር። አይዞህ መንፈስ ዓለም ምን ያሳየኛል መሰላችሁ? የሷን ነገር የያዘ ፋርስ የሚባል አለቃ ታውቃላችሁ? ልክ ዳንኤል ሲጸልይ የዳንኤልን ጸሎት ያዘገየ ዛሬ የእናንተ ነገር ላይዘገይ ይፈጥናል። አሜን አሜን አሜን። አሁን እሷ ስለ ቪዛ ነው የምትጨነቀው እንጂ ህይወትሽን ራሱ እግዚአብሔር ነው ያተረፈው። ዛሬ እግዚአብሔርም ጌታ ሰው አነቀኝ። ይሄው እግዚአብሔር ኤደም ነው እግዚአብሔርም ይሄው ተራራ ጾም ጸሎት ይሄው እዚህ ጋር እንደሚያው አነቁኝ። እሺ ከዛ ልክ ባይብል አለ እዚህ ጋር ቀያል ጌታ ሆይ ያልኩት አንተን ፍለጋ መጥቼ ኩን ነፍሴን አትርፍ። ጸሎት መጣው ብዬ ሙቼ ለልጆች የሬሳ እንዳይመለስ በቃ አፈነኝ። ኦሬዲ ሽንት ይውላ እውነት ሽንት ነው የምለው እግዚአብሔር ሰው። ከዛ ሽንት ይውላ መለጠ። ነፍሴን አንተ አድን ጌታ ሆይ የአባቶች አምላክ። ዛሬ አንተን ፍለጋ መጥቼ ተዋርጄ በቃ ልጆቼም ማዘን ያለባቸው ስል ልክ ባይብሉ እንደዚህ ሳነሳ እዚህ ጋር በድንጋይ መታኝ። አንዱ በድንጋይ ሲመታ አንዱ እንደዚህ ያነቀኝ። ከዛ ግደላት። ድንጋይ የሚመታ ያለው ሰው ምንድን ነው ብለው ግደላት ነፍሷ መሞት አለባት ግደላት እያለ ስል ከዛ ልክ እሱ እንደዚህ ይዞኝ እንደዚህ ስል ጭንቅላቱ እንደዚህ ወደ ታች ሲያደርግ አመለጠኝ። እሷ ለመጮህ ነው ሄደችው። ከእሷ ጋር ነው ተራራ ጾም ጸሎት የሄድኩ ለምስክርነት
እውነት ልክ እንደዛ ስል በቃ የአንገት ብርም ስልክም ይዞ ሲሄድ ጌታ መልኩት ለስልኩም አላለቀስኩም። ከዛ በፊት ደግሞ 12000 ብር ዕቃ 3 ቀን ነው በ3 ቀን ሳምንት ውስጥ ነው የከሰርኩት። ይሄ ሳይፈጠርበት ከዛ ልክ ይሄ አምላኬ ወደ አንተ ለምን ተጠጋች ብሎ ነው ይሄ ፋተና መጣው። መቼም ፋተና ብበዛ ለጥንካሬ ነው እኔ ያልተውም እያልኩ አሁንም ዛሬም እንትን እርኩት። ዛሬ እጄ አቃቂ ክፍለ ከተማ አቃቂ እኛ ዕቃ የምናስቀምጥበት ቦታ አለ። እንደ ዕቃችሁ እኮ ተወረሰ የኔና የሷ የምናስቀምጥበት ዕቃ አለ። ተወረሰ ተባለ። ዕቃችሁ እኮ ተወረሰ ስል ከዛ ከሷ ጋር ሳወራ ለማልካም ነው እንግዲህ ይሄን ተራራ እኛ ስንመጣ ለምንድን ነው ፋተና ይበዛብና እንዴ ስል እሷ ተንበርካ እሷ ስትጸልይ ልክ መጡ 3 ሆኑ ወንዶች። አንደኛው መንገድ ላይ ቆመ፣ ሁለቱም ከኛ ጀርባ ቁጭ አሉ። ከዛ እንደዛ ስል አንተ ለምንድን ነው እንደዚህ የምትረብሸው? ጌታ እኮ ይወዳል አንተን ሊመልስ ነው ጌታ የሚፈልገው ስል ለካ እነሱ ተንኮል አስቦ ልክ እኛ ስንነሳ መጣና እሷ አውሮጣ አመለጠ። የሷ ስልክም የኔ ስልክም የአንገት ብርን ከወሰደ በኋላ እኔ ሁላ እሷ አመልጣለ ሊገሉኝ ነበር። እግዚአብሔር ነው ያተረፈኝ። እግዚአብሔር ሰው ኢየሱስ ማን ነው? ጌታ ነው። እውነት ጌታ ነው። ይበጀኛል ያልኩት ይበጀኛል፣ ያድነኛል። የሁሉ ፈተና የመጣው በደንብ ስሙኝ። ብርቱካን የት እንዳለች አታውቂያትም አይደለ? አላውቃት። ነይ ወደዚህ። ፕራዶ ካቫኒያስ ድግምቱ ይፍረስ። ዛሬ ልትገላት ነበር አይደለ? አይደለ ወይ? ና ወደዚህ አስተካ። አንደኛ የተሰራ ድግምት ይፍረስ። ሰው እንዳት ለምንድን ነው የቀናችሁባት? ለምንድን ነው የቀናችሁ? ምን እያረጋችሁ ነው? ቤቷ ላይ ምን እያረጋችሁ ነው? ምን እያረጋችሁ ነው? ልትገላት። ሌላስ? በቃ ገላለሁ። ልትገላት። ዛሬ እንዴት አመለጣችሁ? እንዴት አመለጠች? ጸሎቷ ነው። ጌታ ነው ይሄ ነው ያስመለጣት። ጌታ ነው ያስመለጣት። ዛሬ ያንተ ጸሎት ከሟርተኛ ያስመለጣል። ልትገላት ቆርጣል። አንተ ነህ ገንዘቧን እየበላ ያለ ውጪ እንዳትወጣ እየከለከልክ ነው። አው ከሄደች ዘር ማንዘሮ ሀብታም ይሆናሉ። እሷ ብቻ አይደለም ብዙ ሰው ነው የሚታድነው። እቺ ብዙ ሰው ያድነኛል ያልኩት። ስንት ናችሁ? በውስጥ ያላችሁ ስንት ናችሁ? ብዙ ሰዎች እንቀናለን። ምክንያቱም እሷ የነካችው ሁሉ ትርፋማ ነው። ማን ናችሁ? ስማችሁ ንገረኝ። ስማችሁ ኃላፊያችሁ ማን ነው? ዋናዋ ቡርቴ ነች። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ዛሬ ቀድሞ ገብቷል። አሁን ነገሮቻችሁ ይፈታል። በል እኔ ምን በል ዘመኗን ተው ቀጥል። እኔ ምን ዘመኗን ተው። እኔ ምን ብቻ በል። አሁን ከሰማይ ትእዛዝ መጥቷል። ዘመኗን በል ፈተበላ ተንበርከክ። እጅ ወደ ላይ። እኔ ምን ብቻ በል። ዘመኗን በል። ህይወቷን ወይኔ ህይወቷ በል። ህይወቷ በል። ልጆቿን ወይኔ በቃ ፈተበል። ዮናታን ሊያመልጥ ነው። ዮናታን ልጆቿ በል። ቀጥል። ልጆቿ የውጭ በሯን ለቂቄ ላልመለስ 3 ጊዜ እየጮክ ሄዳለሁ። ቀጥል። 1 ድገም። የመጨረሻ የተሰራብሽ ዛሬ ፈርሷል። እሺ፣ አሜን። ልጅሽ በበቀል መንፈስ ይቀባል። አሜን። የበቀል ልጅ ይሆናል። አሜን። ሳምሶን ላይ የነበረ የበቀል ቅባት ልጇ ላይ ሲቀመጥ አሜን። አሜን። እግዚአብሔር አስመልጣት አለኝ። አሜን። ልጅሽ የት ነው ያለው? እዚህ ናቸው። መንፈስ ዓለም ዛሬ ይለኛል በልዩነት ነገሯን እዳስሳለሁ። አሜን። ለዘርሽ በረከት ትሆኛለሽ። አሜን።
ልጆቼ በክብር እየመጣው ነው። በክብር እየመጣው ነው። ለናቲ ትነግሪዋለሽ? ለዮናታንስ? ሁለቱም አንድ ነው ስሙ። እሱ ራሱ ቀይሮ ነው እየጠራው ያለው። አዎ ዮናታን ራሱ ነው ያወጣው። እኔ ዮናታን ነው የሚባለው ብሎ ልጁ ትልቁ። ግን አንቺ በምንድን ነው የምትጠሪው? ማን ነው የቀየረ? ራሱ ማን ነበር ስሙ? አምኔን ነው። ግን እኔ አምኔን ነው ስሙ። ከዛ እኔ አምኔን አይደለሁም። ዮናታን አባቱ አክሊሉ ነው። ዮናታን አክሊሉ ማለት አለብኝ። እማዬ እኔ ዮናታን ነኝ። ነይ አሁን የጠራሁሽ ለምን መሰለሽ? ልጇ ጋር እንድትሄጂ ነው። ለልጇ ጭነሽ ጸልይ። እሺ። ከዛ ስንት አመቱ ነው? 10 በ13 አመቱ የሞተ ሰው በእጁ ሲነሳ ስለማ አሜን አሜን። እንዳ ራይ አይቻለሁ። እዚህ ቁጭ ብዬ እውነት ነው ቁጭ ብዬ ራይ አየሁ በኢየሱስ አየሻ? አሁን እዚህ ቁጭ ብዬ አሁን እዚህ ቁጭ ብለሽ ጃቫ